ፍለጋል ሂዳ ምን ሳነሰብኝ የምጓጓው የለማ ካንተ ሳይጎልብኝ አይ ምንም አይደለም አይዞህ ደህና ነሽ ቀለል ብትበሉ ነፋስ ያገኝ ነፋስ አንዴ እንዴ አናግረኝ ይሄ ስንት ነው አይ አይደለም ቆይ ያዥ ሲስተር ተረጋጋ እሺ ተረጋጋ ደህና እንድትሆን ነው አይዞህ ቢፒ ስንት ነው እየነቃ ነው እሺ ምንም ችግር የለም አይዞህ ይነቃላ ሰላም ምንም አልሆንክም ትንሽ ራስን ስተን አይዞህ ተረጋጋ አብርሽ የማሰብ ችሎታውን ረሳ እንዴ ምና የማስታወስ ችሎታውን አጣ እንዴ ምን ሆኜ ነው እያለ እኮ ነው ግራ ገባኝ ያለፈውን ነገር ከረሳ ጉድ ፈለ በቃ እኔ እንጃ አላቅም አስቡት ሁሉንም ሰው ነው የሚረሳው ሩታን በቃ ከዚህ በፊት የተፈጠረው ነገር እንዳለ ነው የሚረሳው ማለት ነው አራ ያርግበት የሴጣን ጆሮ ይደፈን ቢያንስ ግን ሩታ ልጅ ማባረር ነበረባት ሲነቃ እሱ ማየት የለበትም አይደለ ለምን እዚህ እስካሁን ቁጭ ይላል ለምን እሱን ቁጭ ይጠብቀዋል እሱ ማን ነው እሱ እኮ ነው የገፈተረው እሱ እኮ ለዚህ ሁሉ ነገር ያረሳው አይደል እንዴ እስቲ እናንተ ነው አስተው ደግሞ ኮሜንት ላይ ንገሩኝ በቃ ተረጋጋ አይ ያረግነለ ቆይ እሺ ተስተካከል ይወጣል ደህና ነው በቃ እሺ ተጨነቀ ተረጋጋ እሺ ነው ቤት እንዴ ቆይ አይደለም ቆይ ይቀራል ህክምና ቤት ተረጋጋና ትሄዳለህ አብርሽ ትንሽ አረፍ በልና ነው ህክምና ይቀራል ሌላ ነው ወድቀህ ነው እኮ ቤት ወድቀህ ነው አብሮ ነው አልኩም እሱ እዚህ ምን ይሰራል አለ እውነቱን ምን ይሰራል እዚህ እሱ ምንም እዚህ አይሰራም እኮ ለምን አታባሪውም ለምን ከህይወት ሳታውጩም አሁንም ከዚህ በኋላ ግን ከሱ ጋር ከሆንሽ እኔ እንጃ አላቅም ከባልሽ ጠላት ጋር እኔ እንጃ ይሄ ማለት እኮ ነፍሱን ከጠፋ እኮ አይታነስም በቃ እንዴ እንደው እንደ ፈጣሪ አላኔ እኔ አላቅም እኔ መቃኔ ምን እንደምራሱ አላቅም እስቲ እናንተ ደግሞ እስቲ የሆነ ነገር በሉት ኮሜንት ላይ መጀመሪያ ተረጋጋና ከዛ በኋላ ህክምና ይቀራል እሱን ከወሰድክ በኋላ ሌሎች ነገሮችን እናወራለን ቆይ ተረጋጋሽ አሁን እሺ እንኳን በሰላም ነቃክ በቃ ተረጋጋና የተወሰነ ሪስክ ለማድረግ ሞክር አይዞህ እሺ ይፈጠራል ይሄ ያለ ነው ጭንቅላት ሲመታ ሰው ራሱ ይስተላ ያለ ነው እሺ የባሰ ነገር ቢኖር በአፍንጫ በጆሮ ደም ይመጣ ነበር ግን አሁንም ሲትስካኑ ለበለጠ እርግጠኛ ለመሆን ነው እንጂ ደህና እንደሆንክ ታውቃለህ ሰላም ነው አብርሃም ተደገፈ እሺ እና ምን ልትሆን ነው ተደገፈ ስማኛ ዞርሃል እንዴ አንተ እኮ ያዞርሃል እኮ እሱ ለምን መጣ እዚህ ልክ ነው ለምን መጣ አያያችሁ አይደለ ቢያንስ እሱን ካጣጎሽ ማራቅ ነበረብሽ እኔ ልክ ነኝ ልክ አይደለም ጋይስ እስቲ ንገሩኝ የኔ ኦዲየንሶች እስቲ ኮሜንት ላይ ጻፉልኝ ልክ አይደለም ካጣገቡ ማራቅ ነበረባት ምክንያቱም ያስኪነቃ ይልጅ ማየት የለበትም እንደማይወደው እንደሚናደድ እሱን ይጣለው እሱን ሲያስታውስ ምን ይሰማዋል እንዴ ሩታ ለምንድን ነው ማታገናዝቢው እኔ ሩታ በጣም የምወድሽ አንቺና አብርሽ እንድትሆን አይደል በጣም ፈልጋለሁ ግን ደግሞ እያሰብሽ ማራቅ አለብሽ ብዙ ነገር ስታረጊ ተረጋጋ ቆይ እስቲ እሱ ምን ለምመጣው በኋላ ይደርሳል አሁን ያንተ ጤንነት ነው አይደል የሚቀርመው ያንተን ጤና ለማስቀደም ስል ነው እዚህ ድረስ የተገኘው ጭራሽ እሱን ጤና ለማስቀደም ነው እዚህ የተገኘው ገፍትራው እኮ ነው ገላው ነበር እኮ ምን ማለት ነው ያንተን ጤና አራት ታስቀይ በእናትህ እኔ አጠገባቸው ብኖረው እዛ በሆን ማለት ነው ወስጄ ምን እንደማደርገው አላውቅም በቃ እንዴ ልክ አይደለም ጋይስ እስቲ ካጠፋውም ንገሩኝ እስቲ ኮሜንት ላይ ደግሞ እናንተን ማስባው ደግሞ ልክ አይደለም ምን አርጋችሁ ነው ሩታ ምን አረጋለሁ እኔ የሆነ ምን አርጋችሁ ያላችሁ አላችሁ የሆነ አባባሮች አያሳዝንም ምን አርጋችሁ ነው እንዴ ሩታ እኔ እንጃ ከዚህ ጥፋትሽ ካልተማርሽ መቼም አትማሪም ብዬ ነው የማስበው በቃ ሩታዬ ቢያንስ አብርሽ ጋር አብርሽ መሆን አለብሽ በቃ በዚህ ሰዓት ከጎኑ መሆን አለብሽ ይሄን ሰው ከጎንሽ አውጪው በቃ አያስፈልግሽም ላንቺ የሚሆንሽ አብርሽ ነው እኛ ምንሽን ሰሚ ልክ አይደለም እስቲ ሐሳባችሁን ደግሞ እናንተም አጋሩኝ ይሄ ዩቲዩብ ቻናል አቃቁን የምናወራበትና እርስ በርስ የምንወያይበት ቻናል ነው ኮሜንት ላይ ሐሳባችሁን አስቀምጡልኝ ዋናው ደህና ቆሞ እያይሻል ደህና ነው ራስሽ ሻራለሽ
ስለጨረሽ ምንም ደስ ይለኝ ነበር። እሺ አይልም ችግር የለውም። አሁን እንትን ማለት ነው አልተረጋጋም ገና ነው እኮ በቃ አሁን ደግሞ እንደገና አብረን ነው ስንሄድ አንተን ካየክ ይቆጣል ወይ ይጨቃጨቃል። በዚህ ላይ ሌላ ጭንቀት ይሰማዋል እንጂ የሚሉትን ነገር እንኳን ባይደስ ይለኝ ነበር። ወይ ካልሆነ እስቲ እናየውና መጨረሻውን ወይ እኔ ዝም ብዬ እሄዳለሁ። የአብርሽ ወንድሙ መጣ። አብርሃም ይታለ ወሰዱት። ምን ሆኖ ነው አንተ ደብረ ማትነግረኝ? አንተ ትንሽ ወድቆ ነው ደብረ ማትነግረኝ? ምንድነው የወደቀው? ወድቆ ነው ከሱ ጋር ሲጋጭ ነው። ተረጋጋ፣ ቆይ ተረጋጋ። የት ሄዶ ነው አሁን? የት ሆኖ ነው? እስኪያን ምናምን ሊታይ ነው። እንዴት ነው እንዲረጋጋ የምትጠብቁት? ወንድሙ እኮ ነው እንዴ! አንድ ወንድሙ ማለት እኮ ትልቅ ነገር ነው እንዴ! ሲጀመር ከመጣ ይቀር እባክህን ይሄ ልጅ በቦክስ ብላ አባረልን። ምክንያቱም ሩታ ልታባረው አልቻለችም። ቢያንስ አንተ አባረልን። ሲቲ ስካን ምን አድርገው ነው አንተ? ወንድሜ ምን አድርገው ነው? እንዳጋጣሚ የተፈጠረው ጉዳይ ነው። ምንድነው እንዳጋጣሚ የሚፈጠረው? አስቤው አይደለም እኮ እንዳጋጣሚ ስንገፈታተራ። ወንድሜ ምን አድርገው? ዶክተሩ ይመጣል ያናገራችኋል። እኛ ውጭ እንቆያለን እስከዛ ሚራችሁ። እስቲ ማን ነው ግን እንደኔ አብርሽ ያሳዘነው? እንደዛ በጤነኝነት ቆሜ የሚስቅ የነበረ ልጅ አልጋ ላይ ያስተኙት እኮ አልጋ ላይ ያስተኙት። በማን ጥፋት? በሩታ ጥፋት። ሩታ ነሽ ይሄን ወንድ ያመጣሽብን። ይሄ ወንድ ደግሞ ገፍትሮ እንዲጥለው አንቺ ነሽ ያደረግሽው። አንቺ ቤት ዋስቶሽ ኖሮ ይሄ ሁሉ ነገር አይፈጠርም ነበር አይደል እንዴ? ሲጀመር ስንት ዓመት አብራችሁ እየኖራችሁ እንዴት ነው አንቺ የሚመታሽ? አብርሽ እንደ ቦዲጋርድ እሱ መሄድ አልነበረብሽም። ጭራሽ ደግሞ የልጅ አሁንም እዚህ ነው ያለው። ለምንድን ነው እዚህ ቁጭ የሚለው? እዚህ ምን ይሰራል? በቃ እኛ ልናየው አንፈልግም። አብርሽም ሊያየው አይፈልግም እንዴ? ልክ አይደለሁም? እስኪ እናንተ ማስፈደሙ ኮሜንት ላይ ንገሩኝ። ዶክተሩ እንደው ጥሩ ነገር ያሰማን፣ ጥሩ ውጤት ያሰማን። አሜን በሉላችሁ ኮሜንት ላይ አሜን በሉ። ሌሎቻችሁ አንድ ውጭ ውጡና ከእነሱ ጋር የምናወራው ነገር አለ። እንዴት ነህ? ደህና ነህ? ውጤቶቹ ሁሉም ደርሷል፣ ስሬውም ደርሷል፣ ሲቲ ስካንም ደርሷል። ቆንጆ ነው፣ ሁሉም ሰላም ነው። ምንም ውስጥ ጉዳት የደረሰበት ነገር የለም። ያው ከንዴቱ ጋር አንዳንዴ ራስ መሳት ነገር አለ። እሱ የቅጥቅጥ ያለፈ ምንም ነገር የለም፣ ስብራትም የለም፣ ውስጥም ደም መፍሰስ ነገር የለውም። ጥሩ ነው ማለት ነው። ነገር ግን ዋናው ነገር እሱ ነው። እንኳን ደስ አላችሁ። ምንም ደም መፍሰስ የለም፣ ምንም ነገር የለም አሉት። በቃ እኔ የፈራሁት እሱን ነበር። ውስጡ ደም ፈሱ በቃ ያላ ወይ ፓራላይዝ ነው የሚሆነው ወይ ደግሞ የመርሳት ችግር ነው። ያ እንኳን አልሆነበት። በቃ ዋናው ጤነኛ ሆኖ ከዳንክ በኋላ ይሄን ልጅ ማስወገድ እንችላለን። ሩታ እንኳን ባታስወግደው ይሄን ልጅ እኛ አብረን እናስወግደዋለን። አታስብ። እንደዚህ አይነት ነገር መፈጠር የለበትም። ያው ሰው አንዳንዴ አለመግባባት ሊኖር ይችላል። ያንን በሰከነ ሁኔታ ቁጭ ብላችሁ ማውራት፣ ዲስከስ ማድረግና ሶልቭ ማድረግ ነው እንጂ ወደ ጸብ ወደ ግጭት መሄድ አይገባም ማለት ነው። ትንሽ ህመም ስሜት፣ ራስ ምታት ሊመጣ ይችላል። ለሱ የምትወስደው መድኃኒት በጣም ስብስብ የምትወስደው መድኃኒት ያዝልሃለሁ። አሁን ነገር ሰላም ስለሆነ ወደ ቤት ትሄዳለህ። ተረጋግታችሁ ነገሮችን ሶልቭ አድርጉ። እሺ ዶክተር፣ ከሳምንት በኋላ ደግሞ ቼክ እናደርጋለን። የተለየ ስሜት ካለ በማንኛውም ሰዓት አብርሽ እንኳን ደስ አለ። ቢያንስ ዋናው ነገር እንኳን ምንም ነገር የለብህም። በቃ ዋናው እሱ ነው። ከዛ በኋላ ያለው ነገር ትርፍ ነው። አታስብ፣ እኛ ከጎን ነን። እኔ አብርሽን በጣም የምወደው ማለት አብርሽና ሩታ አንድ ላይ ቢሆኑ በጣም ደስ ይለኛል። ግን ደግሞ ሩታ ያን እያደረገች አይደለም። እስቲ እናንተም ደግሞ ኮሜንት ላይ ደግሞ ሀሳባችሁን እስቲ ምን ተሰማችሁ? ከቪዲዮ ስታዩ ምን ተሰማችሁ? አሁን ደህና ነኝ። ቁጭ ማለት እችላለሁ። እስቲ ትንሽ ቀና እና የሚጠጣ ወይ የሚበላ ነገር አለበት። እንደዚሁ እንደተቃቀፋችሁ አይለያችሁ። እስቲ አሜን በሉ ኮሜንት ላይ። እንደዚህ ስታምሩ እኮ
በቃ አንቺና አብርሽ አንድ ሊስት ነው የሚያምርባችሁ። በእውነት ከምሬ ነው። ሩታዬ እመኝ፣ ይሄን ሰውዬ ከጎንሽ አስወግጁ በእናትሽ። በቃ ለእኛ ደስታ እስቲ በቃ ለእኛ ደስታ እስቲ አስወግጁ ይሄን ልጅ። በቃ እንደ ድሯችሁ ፍቅር ሆኑልን እስቲ። እንደው ሊያስተምረኝ ካልሆነ በስተቀር መች ድል ይሰጥኝ። ለተሰበረ ልብ ከእናት ሐዘን ወድቆ አልፋታ ላለ ከኑሮ ጦስ ታርቆ ልሳን አዋቂ ነሽ ደግሞ እኮ በጣም የምትወደው እኮ በጣም የምትወደው። ምክንያቱም በምን መሰለህ ማውቃችሁ እስቲ አስተያየቷ ራሱ እኮ የሆነ የስስታይ ነው የምታየው። ግን ደግሞ ያን ሰውዬ ነው ከህይወትሽ የማታባሪው ወይስ የያዘብሽ ፋይል አለ? ግራ ገባኝ እኮ እኔ ምን ልበል? ምክንያቱም አንድ ሰው የማያባረው የሆነ የያዘበት ፋይል ሲኖር ነው። ካለዚያ ግን አባሪው በቃ አያስፈልግሽም። ሃይ ሕይወቴን ይዘራሽ በመሞት መካከል የዓይኔ ስር ታምር ነሽ። የፍቅር ጥጉን ያህል ወድሻለሁ ክብሬን ሳልል የናፍቆት ጥጉ ድረስ ሻልሽ መድኃኒቶች ምናምን አዝዣለሁ ብሎኛል። እሱን ትወስዳለሽ፣ ደህና ትሆናለህ። ተረጋጋ በቃ። በእናታችሁ እስቲ ለምናችሁ በቃ እንደ ድሯችሁ ሁኑልን። የእናንተ ፍቅር እንደዚህ ስትሆኑ ይሆን አሁን የምታወሪው አወራር በዛ ወይ ስታወሩ ይሆን ፍቅር ስትሆኑ እኛ የምንወደው። በቃ በእናታችሁ ፍቅር ሁኑልን እስቲ ለእኛ ስትሉ። ወደ ቤት እንሂድ እንዴ? እንሂድ ወደ ቤት። ምግብ ውጭ ይበላል፣ ቤት ይበላል። ውሃ ጠጣ። በኋላ እጠጣለሁ፣ ችግር የለውም። መውጣት ትችላላችሁ አለ ዶክተሩ። መውጣት ትችላላችሁ ማለት ቤት እረፍት ያደርጋል። ተረጋጋ እኮ ነው እንጂ ጨርሰናል። እሺ ሁሉንም ነገር ቤት ይረጋጋል። አንደኛው ምናልባት እንዳያዞረው ብዬ ነው። መነሳት ትችላለህ። ቤት ተረጋጋለ ነው። ግን አሁን ቤትም ድጋሚ ሲሄድ ይሄ ያ ሰውዬ መኖር የለበትም። ያ ሰውዬ ካለ ሌላ ጭቅጭቅ ይፈጠራል፣ ድጋሚ ሊያመው ይችላል። ስለዚህ ያን ሰውዬ ካጠገብሽ አስወግጁ ነው። አሁን ደጋግሜ የምነግርሽ ነገር ያን ሰውዬ ካጠገብሽ አስወግጅልን። በቃ አንወደውም፣ እኛ አንፈልገውም። ምክንያቱም አብረሽን እየጎዳብን ነው እንዴ። ለሁለታችሁ እኮ መለያየት እኮ ጥፋት እኮ ያ ሰው ነው፣ አንቺ ላይ መጣሽው። ስለዚህ አንቺ እንዳመጣሽው ደግሞ አንቺ አባሪው። በቃ ቀላል እኮ ነው። ትንሽ ያረጋጋል። ፉት በል እስኪ ይቀር ያስጨንቀው። ይኸው ከጫማዬን አድርጋ አንተ። ኧረ ከምር አንጀቴን በላችሁ። ጫማውን እኮ አውልቃ ሰጠችው። የኔ እናት ሩታ እኮ ከምር ግን የዋ እኮ ነች፣ በጣም የዋ ነች። በቃ ሆነ እንጃ በጣም የምትወደው አስቡት እስቲ። የራሷን ጫማ በእግሯ ልትሄድ ለእሱ ጫማ ሰጠችው። ምን ያክል ፍቅር እንዳላችሁ ግን አያችሁት? በዚህ እንኳን ማወቅ ትችላላችሁ። ባይዘዌ ፍቅር በትንሽ ነገሮች ነው ማየት የምትችሉት። በትንሽ ነገር መለካት ትችላላችሁ። ችግር የለውም። በባዶ እንዳዞር አንተን ለመውደድ ባልሆነ እውነተኛ። እስቲ የዛሬው ቪዲዮ እንዴት ነው? እኔ በጣም ልቤን ይበሉኝ። በቃ ሁለቱን ልቤን በልተውኛል። ሰው ይማርሽ ብሎ እኔ በጣም የምወዳቸው ሁለቱንም በጣም ነው የማፈቅራቸው። ማለት በቃ በጣም ሁለቱንም በጣም ነው የማፈቅራቸው፣ በጣም ነው የምወዳቸው። ምክንያቱም የሆነ ፍቅራቸው ደስ ይለኛል ሳያቸው ራሱ። እውነት ከምር የሆነ አላቅም የሚሰማኝ ስሜት ነው የማውቀው። ሩታዬ በጣም ያዋነች፣ በጣም ምስኪን ነች፣ በጣም ተወደዋለች። ግን እሱን ለማስቀናት በላይ የገባችበት ህይወት ይኸው እሱን እዚህ ደረጃ እንዲደርስ አድርጎታል አይደለ? ግን አሁን ደግሞ ያ ልጅ ካጠገቧ ልታረቀው አልቻለችም። ለምንድን ነው ግራ የገባኝ። ለምን አብርሽ እንደዚህ የሆነ እያየችው ለምን የልጅ ካጠገቧ አታረቀውም? የአብርሽ መጎዳት ደግሞ እሷ ደስተኛ አያረጋትም። ይኸው እንደዚህ ከሁሉም የተጨነቀችው እሷ ነች፣ ከወንድሞቹና ከጓደኞቹ ውጪ ማለት ነው። ምክንያቱም ስለምትወደው ስለምታፈቅረው
የወደፊት ባሌ ነው ብላ ስላሰበች ነው አይደለ? ስለዚህ ይህን ካሰበች ደግሞ ያን ሰውዬ ማባረር አለባት ብዬ ነው የማስበው። እስቲ እናንተን ማሰብ ደግሞ ኮሜንት ላይ ጻፉልኝ። ልክ ነኝ ብዬ አስባለሁ ይሄን ያሰብ አይደለ? ስለዚህ በሚቀጥለው የሚለቁትን ቪዲዮ ደግሞ ተከታትዬ አቀርብላችኋለሁ። ይህን ቪዲዮ የምታዩት ሁሉ 10,000 ሰውም አያሸውም ይኸው ሁላችሁም እስቲ ሰብስክራይብ አድርጉኝ። የኔም ኦዲየንሶች የአብርሽም ኦዲየንሶች ሰብስክራይብ አድርጉኝ። ጫን ማድረግ ብቻ እኮ ነው። እኔ ደግሞ በጣም የምወዳችሁ አቃቁንና የምንወያይበት ቻናል ነው የሚሆነው። ወዳችኋለሁ።